ነበር የምትመልሰው ግራ ይገባታል። ከክላስም በኋላ ጂ ሚካን ማንም እንዳይነካት ስለፈራጅ እስከ ቤት ልታደርሳት አብረው ወክ ማድረግ ይጀምራሉ። በመንገዳቸውም ላይ ጂ ሚካን እስኪ ስለ ቀድሞ ፍቅረኛሽ ስለ አሌክስ ንገሪኝ ትላታለች። ሚካም ከአሌክስ ጋር በጣም የሚዋደዱ ፍቅረኛ ማቾች እንደነበሩና በድንገት አንድ ቀን ኤላ ወደሷ መጣ አሌክስን ከሌላ ሴት ጋር እንዳየችው ትነግራታለች። ኤላ ስላለቻት ብቻ ማመን ባትፈልግም ከቀናቶች በኋላ በተደጋጋሚ ከአንዲት ሴት ጋር በመታየቱ ምክንያት የኤላ ንግግር እውነት እንደሆነ ታረጋግጣለች። እናም ከአሌክስ ጋር የተለያዩት ከዛን ቀን ጀምሮ ሲሆን ከተጣሉ በኋላ አሌክስ እንዲታረቁ በተደጋጋሚ የይቅርታ ጥያቄ ቢጠይቃትም እሷ ግን ድጋሚ ለመመለስ ውስጧ ስላልፈቀደላት እሺ እንዳላለችው ትነግራታለች። መለስ ብላም ጂን ሁለተኛ እድል ብሰጠው የሚገባው ይመስልሻል ብላ ተጠይቃታለች። ጂም የአሌክስን የቁጭት ፊት ተመልክታ የመጨረሻ ውሳኔዋን ከመወሰኗ በፊት ትንሽ ብታስብበት መልካም እንደሚሆን ትነግራታለች። እሷንም እቤት እንደደረሰቻት ጂ ወደ ቤት ትሄድና አይረስን ሚካ ስለ ኤላ ምንም መጥፎ ነገር እንዳላወራችና ዛሬ ሊያስደበድባት ሰው መላኩ አግባብ እንዳልሆነና ድጋሚ እንዳያደርገው ታስጠነቅቀዋለች። በዚህም ሰዓት አይረስን ፈልጋ በድንገት የመጣችው ኤላ ንግግራቸውን ሰምታ አይረስ ሚካ ላይ ያደረገውን ነገር በማወቋ በንዴት ቤታቸውን ለቃ ትሄዳለች። በማግስቱ ኤላ ጂን ታገኛትና ለሚካ ጥብቅና መቆሟ በጣም ጥሩ ነገር እንዳደረገች በመናገር ታመሰግናታለች። ከአይረስ ጋርም እንዳወሩበትና ካሁን በኋላ ምንም ነገር ላለማድረግ ቃል እንደገባላት እየነገረቻት አሌክስ ድጋሚ ሚካን ይጎዳታል ብላ ስለምትፈራ አሌክስና ሚካ በድጋሚ አብረው መሆን እንደሌለባቸው ትነግራታለች። ጂም ማስቀጥላ በሰዎች የፍቅር ግንኙነት መሃል የመግባት መብት የለኝም፣ ይሄ ጉዳይ የሁለታቸውንም የወደፊት ህይወት ስለሚወስን ውሳኔውም የራሳቸው ነው መሆን ያለበት ትላታለች። በዛው ሰዓት አንድ የሴክሽን ኤ ተማሪ ልጅ ተንበርክኮ ሚካን እስከዛሬ ለረጅም ዓመታት ወድጄሻለሁ፣ እስከዛሬ ፍቅሬን ደብቄ ባቆይም ዛሬ ግን እውነታውን በማጋለጥ ፍቅረኛዬ እንድትሆኝ ይጠይቅሻለሁ ይላታል። ይህንን ያየችው ጂ ውሳኔ ከመወሰኗ በፊት ትንሽ እንድታስብበት ለሚካ ትነግራታለች። ኤላም በዚህ ሰዓት ልክ ቅድም እንዳልሽው ጣልቃ ባትገቢ ጥሩ ነው ስትላት አሌክስ ወደ ፊት ለፊት በመውጣት ሁሉም ተማሪ ፊት ለፊት በጣም እንደሚወዳትና ለትንሽ ደቂቃ ብቻቸውን የማውራት እድል እንኳን እንድትሰጠው ይጠይቃታል። በዚህ ሰዓት ኪፈርና ዩሪ የፍቅር ንግግሩን ተመስጣ እያየች ያለችውን ጂ እየተመለከቷት እነሱም በሐሳብ ጠፍተዋል። ሚካም ለአሌክስ በአራት ነገር ተስማምታ አንድ እድል እንደምትሰጠው ስትናገር እዛ ጋር ያሉት የአሌክስ ጓደኞች በጣም ይደሰታሉ። በኋላ ላይም ኪፈርና ጂ አሌክስና ሚካ ብቻቸውን ተቀምጠው ሲያወሩ ተደብቀው ይመለከቷቸዋል። አሌክስም ለሚካ ያላትን ሰምተው አንድ ላይ በመመለሳቸው በጣም ደስተኛ እንደሆነ ይነግራታል። ኪፈርም ይህንን አጋጣሚ በመጠቀም ለጂ ካንቺ ጋር ልክ እንደዚህ ደስ የሚል የፍቅር ግንኙነት ቢኖረኝ ትልቁ ምኞቴ ነው ይላታል። ጂም በድንጋጤ የምትመልስለትን በማጣት ከዛ ቦታ ጥላው ትሄዳለች። ወደ መታጠቢያ ክፍል ሜዳ በድንገት ግድግዳ ላይ የተጻፉ በጣም ብዙ ጽሑፎችን ትመለከትና አንድ ሐሳብ በአይምሮዋ ላይ መጥቶ ወዲያው ተግባር ላይ ታውለዋለች። ወዲያውም ወደ ሳይና ዴቪድ በመሄድ መታጠቢያ ክፍል ውስጥ የስልኳን ካሜራ ደብቃ በማስቀመጥ ፍሬያ ከጓደኞቿ ጋር በድጋሚ ስለ ኤላ መጥፎ ነገር ስታወራ ሪከርድ ያደረገችውን ታሳያቸዋለች። ከክላስ በኋላም ቤት እንደደረሰች እየሮጠች ወደ አይሪስ በመሄድ ቪዲዮን ታሳየውና የተደበቀውና ያለው እውነታ ይሄ መሆኑን አውቀ ፍሬያን ልክ አስገባት ትለዋለች። አይሪስም ባልጠበቀችው መልኩ እናንተ ሁለታችሁ ስለተጣላችሁ ብቻ እሷ ላይ ያለሽን በቀል ለመወጣት እኔን መጠቀም አትችይም በማለት ጥሏት ይሄዳል። ጂም ሐሳቧ ባለመሳካቱ በጣም ነበር የተናደደችው። በማግስቱም በሳይክል ወደ ትምህርት ቤት እየሄደች አንድ ሰው ወደ እሷ ይመጣና አቅጣጫ ይጠይቃታል። እሷም አቅጣጫውን ከጠቆመችው በኋላ ሰውየው አመስግኗት እንደሄደ ዩሪ ከኋላዋ በመኪና ይመጣል። ስለ ሰውየው ማንነት ሲጠይቃት በአጋጣሚ አቅጣጫ ብቻ ጠፍቶበት እንደሆነ ትነግረዋለች። እናም በዩሪ መኪና ጉዟቸውን ወደ ትምህርት ቤት ይቀጥላሉ። በትምህርት ቤትም ሚካ ጂን ታገኛትና ጥሩ ውሳኔ እንድትወስን ስላደረገቻት እያመሰገነቻት አንድ ደብዳቤም ትሰጣትና ለአሌክስ እንድታደርስላት ትነግራታለች። ጂም ደብዳቤውን ለአሌክስ ወዲያው አድርሳለት ከጓደኞቹ ጋር የሚካን የፍቅር ጥያቄ መልስ ለማየት ይሰበሰባሉ። አሌክስ ደብዳቤውን እንዳነበበው ማልቀስ ይጀምራል። ነገር ግን በደስታ ነበር ያለቀሰው። ምላሿንም ለጓደኞቹ እያሳወቃቸው ሚካንም በማቀፍ ላደረገችለት ነገር በጣም ያመሰግናታል። ሚካን በመሃል ጊዜ እንዳያጠፋና አሁኑኑ ተነስቶ ወደ እሷ እንዲሄድ ትነግረዋለች። ይህንን የተመለከቱት ኪፈርና ዩሪ ጂ በክፍላቸው ውስጥ እንደዚህ አይነት ደስታ ማምጣት መቻሏ በጣም ያስገርማቸዋል። ከቆይታዎች በኋላ የስፖርት ክፍለ ጊዜ ደርሶ የሴክሽን ኤ እና የሴክሽን ኢ ተማሪዎች በተለያየ የሜዳው ጥግ ላይ ሆነው ስፖርታቸውን መስራት ይጀምራሉ። ዱብ እንዲሮጡም ታዘው ጂ ከሁሉም ተማሪ በተሻለ መልኩ ያለ ድካም እየሮጠች ሳለ ሳታስበው ኪፈር እግሩን ከቶ ይጠልፋትና ይጥላታል።
ባለችበትም ጥሏት ሊሮጥ ሲል እሷን መልሳ ትጠልፈውና ትጥለዋለች። ኪፈር በትንሽ ነገር ስለሚናደድና በንዴት ጂን እንዳይመታት ስለፈሩ ሁሉም ጓደኞቹ በጣም ይደነግጣሉ። ነገር ግን ባልጠበቁት መንገድ ኪፈር እየሳቀና እያባረራት ከእሷ ጋር መጫወት ይጀምራል። ጂ የአቅሟን ብትሮጥም ኪፈር አባሮ ይዛትና መላፋት ይጀምሩና በድንገት ሳያስበው ይስማታል። ፈጽሞ ያልጠበቁትን ነገር ያዩት ተማሪዎች በድንጋጤ ይስቃሉ። አይረስም በፍጥነት ወደዛ ቦታ በመምጣት ይሄ ሰው ይጎዳሻል በማለት ጂን ይዟት ሊሄድ ሲል ኪፈር የእሷን እጅ ይዞ በማስቆም ጀስት እየተቀላለዱ ብቻ እንደሆነ ይነግረዋል። አይረስም የሚለውን እንደማይሰማው በመናገር ይዟት ሊሄድ እጇን ሲጎትታት ሁለቱም በተለያየ አቅጣጫ እየጎተቱ በጣም ያሰቃያታል። ኪፈርም በኃይል እየጎተታት አይረስ በድንገት እጇን ሲለቃት ኪፈር ላይ ትወረወርና ከንፈሩን ትስመዋለች። ከቆይታዎች በኋላ ኪፈር ፊቱን በበረዶ እያሸ ይታያል። ምክንያቱም ደግሞ ጂን በሚስማት ሰዓት በድንጋጤ በቦክስ ፊቱን ብላው ነበር። በማግስቱም ጂ ወደ ክፍሏ እየገባች ባለችበት ሰዓት የሆኑ ጩኛማቾች እየተሳሳሙ ትመለከትና ትላንትና ኪፈር የሳማትን አሳሳም እያስታወሰች ኪፈር ከሷ ፍቅር እየያዘው እንደሆነ ማሰብ ትጀምርና በድንገት ሳይ ሲመጣ ከሐሳቧ ብንን ትላለች። ደንግጣ ራሷን ስትደበድብ ያየው ሳይም ደህንነቷን ይጠይቃታል። እሷም ደህና እንደሆነች ብትናገርም ከንግግሯ በጣም እያመማት እንደሆነ ያስታውቅ ነበርና ወደ መታጠቢያ ክፍል ፊቷን ለመታጠብ ትሄዳለች። በዛው ሰዓትም በድንገት ራኪ ወደ መታጠቢያ ክፍሉ ትመጣና ጂ እያመማትና ትኩሳት እንዳለባት አስተውላ ወይ ወደ ሐኪም ቤት መሄድ አሊያም መድኃኒት መውሰድ እንዳለባት ትነግራታለች። ጂም የተለየ ህመም ስላልሆነ መድኃኒት መውሰድ እንደሌለባትና በኋላ ላይም ወሳኝ ፈተና ስላለባት ወደ ሆስፒታል መሄድ እንደማትችል ትነግራታለች። ራኪም በዚህ ሰዓት ለጂ ከፍሬያ ጋር ከተጣሉበት ቀን ጊዜ ጀምሮ ልታናግራት ፈልጋ እንደነበርና ልታገኛት እንዳልቻለች እየነገረቻት ፍሬያ ቀላል ሰው እንዳልሆነችና እንዲሁ ዝም ብላ እንደማትተዋት በቻለችው መጠን ሁሉ እሷን ከመበቀል ወደ ኋላ ስለማትል ልትጠነቀቅ እንደሚገባ እየነገረቻት ከዚህ በፊት ተመሳሳይ ነገር እሷ ላይ እንዳጋጠማትና ሳይ እንኳን ከሌላ ሴክሽን ወደ እናንተ ሴክሽን እንዲዘዋወር የሆነበት ምክንያት እሷ እንደሆነችና አይረስም ምንም እንኳን እሷ ጥፋተኛ መሆኗን ቢያቅም ከኤላ ጀርባ በድብቅ ከእሷ ጋር የፍቅር ግንኙነት ስላለው ምንም ነገር ብታጠፋ እሱ ምንም አይነት ውሳኔ እሷ ላይ እንደማይወስንና ብዙ ጊዜ የተለያዩ ፓርቲዎች ላይ አንድ ላይ እንደሚታዩ አይረስም እሷን ምንም ከማድረግ የሚቆጠብበት ምክንያት ያላቸውን ግንኙነት ለኤላ አጋለጣለሁ ብላ ስለምታስፈራራው እንደሆነና በትምህርት ቤት ውስጥ ምንም የማድረግ ድፍረት ያገኘችው በዚህ ምክንያት እንደሆነ ትነግራታለች። ጂም ራኪን አንቺ ከሳይ ጋር የነበረሽ ግንኙነት ምንድነው በማለት ትጠይቃታለች። ራኪም ከሳይ ጋር ፍቅረኛ ማቾች እንደነበሩና በጣም እንደሚዋደዱ ፍሬያም ስለዚህ ጉዳይ ባወቀች ጊዜ እሷም ሳይን ተወደው ስለነበር በጣም እንደቀናችና ሁሌ ሰበብና ችግር እየፈጠረች ከሷ ጋር ትጣላ እንደነበር ሳይም ራኪን ስለሚወዳት ለራኪ በመደረብ ፍሬያን ሁሌ እንደሚጣላትና በዚህ የተናደደችው ፍሬያ በተደጋጋሚ ሳይ የተማሪዎችን ዕቃ ይሰርቃል በማለት ስሙን እያጠፋችና ዳይሬክተሮቹን እንደዛ ብላ በማሳመን ከሴክሽን ኤ ወደ ሴክሽን ኤ እንዲቀየር እንዳደረገች ትነግራታለች። ጂም ባወቀችው ነገር በጣም እየተገረመች ወደ ክፍሏ ትሄዳለች። ህመሟ ትንሽ ቢጫጫናትም እንደምንም ነቃ ለማለት እየሞከረች ኪፈርና ዩሪ መሃል ሄዳ ትቀመጣለች። መምህራቸውም ወደ ክፍሉ መጥቶ ያዘጋጀላቸውን ፈተና ያከፋፍላቸዋል። ጂ ህመሟ እየባሰባት መጥቶ ፈተናው ላይ ትኩረት ማድረግ በጣም እየከበዳት ይመጣል። ከአቅሟ በላይም ሲሆን እዛው ወንበሯ ላይ ተተኛና ከትንሽ ቆይታ በኋላ ጓደኞቿ መጥተው ከተኛችበት ይቀሰቅሷታል። ጂም አይኗን እንደገለጠች ፈተና ላይ ምንም አይነት መልስ እንዳልመለሰችና ፈተና እንዳመለጣት ስላወቀች በጣም ነበር የደነገጠችው። በትምህርቱ እንደምትወድቅና ቤተሰቦቿን እንደምታሳዝን ስላወቀች በጣም ነበር የተናደደችው። በማግስቱም የፈተና ውጤታቸው ይለጠፍና ጂ ያመጣችው ውጤት እጅግ በጣም ከፍተኛ መሆኑን አይታ በጣም ትደነግጣለች። አሁንም ከህመም ያለቃውም እንዴ በማለትና በግርምት በተደጋጋሚ እያየችው በድንገት ከኋላዋ ኪፈር እያያት ፈገግ እያለ ትመለከተውና በፈተናው ሰዓት ላይ እንዳመማት ኪፈር ስለተረዳ ፈተናውን እሱ እንደሰራላት ይገባታል። የሱንና የዩሪንም ውጤት ስትመለከተው ከፍተኛ ውጤት እንዳስመዘገቡ አይታ በዚህ ጉብዝናቸው ለምን ሴክሽን ኢ ውስጥ ተመደቡ የሚል ጥያቄ አይምሮ ውስጥ ይፈጠራል። በቀጣዩ ቀን ጂ ወደ ትምህርት ቤት ስትመጣ ሳይን ብቻውን ቁጭ ብሎ ታገኘዋለች። እሱም እንደራበውና ምግብ እንደሚፈልግ እየነገራት ከሎከር ውስጥ አንዳንድ ምግቦችን በማውጣት እንድታበስልለት ይጠይቃታል። እሷም ኪችን በሌለበት እንዴት ነው ትምህርት ቤት ውስጥ ማበስልል ስትለው እንደሚቻል እየነገራት አንዳንድ ዕቃዎችን ያወጣላትና ፓንኬክ መስራት ይጀምራሉ። የክላሱ ሙሉ ተማሪም በምታደርገው ነገር ደስተኛ ሆነው የምግቡን መጨረሻ ለማየት አንድ ላይ ተሰብስበው ከነሱ ጋር ይሆናሉ። በዚህ ሰዓት ዩሪና ኪፈር ወደ ክፍል መጥተው ጂ በምታደርገው ነገር እየተገረሙ ኪፈር ለጂ ወደፊት አንቺን የሚያገባሽ ሰው በጣም እድለኛ ነው፣
ምናልባት ያንን ሰው የመሆን እድል ባገኝ በጣም ጥሩ ነበር ይላታል። በንግግሩም የተገረመችው ጂ በሐሳብ ታውጣ ፍጥጥ ብላ እያየችው እሳቱ ላይ የነበረው ፓንኬክ ያርባታል። ጂም በብስጭት ሐሳቤን የበታተናችሁት እናንተ ናችሁ በማለት ታባረራቸውና ዩሪ በቻለው መጠን ሊያግዛት ተመልሶ ወደሷ ይመጣል። በእረፍት ሰዓት ላይ ጂ ሳይን የሴት ቦርሳ ይዞ ብቻውን እንደተቀመጠ ታየውና ወደሱ በመሄድ የማንም ቦርሳ ይዞ እንዳለ ትጠይቀዋለች። ሳይም የአንዲት ማልዳ የምትባል ሴት እንደሆነና መታጠቢያ ክፍል ስለሄደች ጠብቅልኝ ብላው እንደሆነ ይነግራታል። ማልዳ ግን ስትመለስ ለምንድነው ቦርሳዬን ያስከው በማለት በቁጣ እየተናገረችው ቦርሳውን ነጥቃው ትሄዳለች። ሳይ ግራ ሲጋባም ብዙም ሳይቆይ ከቦርሳዬ ውስጥ ገንዘብ ወስዶብኛል በማለት ወንድ ጓደኛዋን ይዛበት ትመጣለች። ሳይ ምንም አይነት ገንዘብ እንዳልሰረቀ ቢናገርም ልጁ እንደማያምነው በመናገር ሊመታው ይዘጋጃል። ጂም ልጁን ትገፈትረውና ለሳይ በመደረብ መጀመሪያውኑ ጠብቅልኝ በማለት ቦርሳውን የሰጠሽው ራስሽ ነሽ ትላታለች። ሜሎናም ጂ ያለችውን በመቃወም ሳይ እየዋሻት እንደሆነ ትነግራታለች። በግርግሩ ምክንያት ብዙ ተማሪዎች ቦታው ላይ ይሰበሰባሉ። ሳይ ብሩን እንዳልሰረቀ ቢናገርም ማንም የሚያምነው ሰው ግን አልነበረም። በተለይ ደግሞ በሌብነቱ ምክንያት ነው ከኛ ክፍል የተባረረው ብለው የሚያምኑት ሴክሽን ኤ ተማሪዎች ፈጽሞ ሊያምኑት ፈቃደኛ አይደሉም። በዚህ ሰዓት በዚህ ጉዳይ ላይ ፍሬያ ልታወራ ስትል ጂ ታስቆማትና በዚህ ጉዳይ ማውራት የምትችለው ራሷ ሜልዳ ብቻ እንደሆነች ትነግራታለች። ከዚህ በፊትም በተደጋጋሚ ሌባ ነው እያስባለች ስሙን ያስጠፋቸው ስለምትቀናበት እንደሆነ ለተማሪዎች ስትናገር ከሴክሽን ኤ ተማሪዎች ውስጥ አንደኛው ሜልዳን ስንት ብር እንደጠፋባት ይጠይቃታል። የጠራችለትንም የገንዘብ መጠን ከኪሱ ውስጥ አውጥቶ ይሰጣትና ሳይን እንኳን ደስ አለህ፣ ለጊዜው ከዚህ ጉዳይ ነፃ ነህ፣ ነገር ግን ቤተሰቦችህ ሀብታም እስከሆኑ ድረስ ይህንን የእጅ አመልህን መተው አለብህ በማለት በአሽሙር ይናገረዋል። የሚያደርጉት ሁሉም ነገር ሳይን ለማሸማቀቅ መሆኑ ግልጽ ስለሆነ ጂ ንዴቷ ከአቅሟ በላይ ሆኖ ከልጁ ጋር ልትደባደብ ስትል ዩሪ ወዲያው ይሸከማትና ወደ ክላሳቸው ይዟት ይመለሳል። በሳይ ጉዳይ ላይ ከመጣላቷ በፊት ያለውን እውነታ መጀመሪያ ማረጋገጥ እንዳለባትም ሲነግራት ጂም በንዴት ሳይን ገንዘቡን ሰርቆ እንደሆነ ትጠይቀዋለች። እሱም ገንዘቡን እንዳልሰረቀና ይሄ ሁሉ ነገር እየተቀነባበረ እንደሆነ ይነግራታል። በዚህም ሰዓት የክላሶቹ ልጆች አምነውት ካሁን በኋላ ለሱ ለመደረብ ይወስናሉ። በኋላም ላይ አይረስ ቤቱ ያለ ኤላ ወደሱ ስትመጣ ሳይ ላይ ይሄ ሁሉ ድራማ እንዲካሄድ ከሚያደርጉት ሰዎች ውስጥ እጅሽ እንዳለበት አውቃለሁ፣ ይሄንን ለምን እንዳደረግሽው ልትነግሪኝ ትችያለሽ ይላታል። እሷም እንዲህ ብላ ነገሩን ትነግረዋለች። አታድርጊው ብዬ ብነግራትም ጂ አልሰማም ብላ አሌክስና ሚካ አንድ ላይ እንዲመለሱ አድርጋለች። አሌክስ ደግሞ ከጊዜ በኋላ ጓደኛዬ ሚካን እንደሚጎዳ ታውቃለሁ። በዛ ላይ ደግሞ አሌክስና ሚካ አንድ ላይ ከሆኑ በኋላ ሚካ ከኔ ጋር ምንም አይነት ጊዜ አሳልፋ አታውቅም። በዚህም ምክንያት በጣም ብቸኛ ሆኛለሁ። ይባስ ብሎም የሴክሽን ኤ ተማሪዎች ጂን በጣም እያቀረቧትና እየተግባቧት ስለሆነ በዚህ ጉዳይ ምን ያህል የበላይ መሆን እንደምችል ላሳያት ስለፈለግኩ ነው ትለዋለች። አይረስም በአግራሞት ትኩረቷን ከነሱ ላይ አንስታ እሱ ላይ ብቻ እንድታደርግና ያጣችውን ሁሉ ነገር በቅርቡ እንደሚሰጣት ቃል ይገባላታል። በማግስቱ ጂና ኪፈር ተገናኝተው እያወሩ ጂ ኪፈርን ሳይ ከገባበት ወጥመድ ውስጥ ላስወጣው ስለምፈልግ ትንሽ ገንዘብ ስጠኝ ትለዋለች። ኪፈርም በዚህ ጉዳይ ላይ መጠንቀቅ እንዳለባት ቢነግራትም ኃላፊነቱን እንደምትወስድ ስትነግረው የጠየቀችውን ገንዘብ ይሰጣታል። እሷም ወዲያ ወደ ሴክሽን ኤ ተማሪዎች በመሄድ የማልዳን ገንዘብ ከኪሱ አውጥቶ ለሰጣት ልጅ ፊቱ ላይ ገንዘቡን ተወረውርለትና ተማሪዎች ፊት ለፊት ድምጿን ከፍ አድርጋ ሳይ በዚህ የገንዘብ ስርቆት ውስጥ እጁ የለበትም፣ ገንዘቡንም የሰረኩት እኔ ነኝ በማለት ትናገራለች። በዚህ ሰዓት አይረስ ይህንን የምትናገሪው ሳይን ከዚህ ችግር ውስጥ ለማውጣት እንደሆነ ይገባኛል፣ ነገር ግን ተዳፍረሽ እዚህ ጥግ ድረስ መድረስሽ ዋጋ ስለሚያስከፍልሽ ይቅርብሽ ይላታል። ይህንን አጋጣሚ ተጠቅማ የጂን ንግግር ያቀረጸችው ፍሬያ ኢንተርኔት ላይ በስልኳ የቀረጸችውን ቪዲዮ ትለቀዋለች። ጂ ወደ ክፍሏ ስትመለስ ጓደኞቿ በጣም ደንግጠው ታገኛቸዋለች። ገንዘቡን እኔ ነኝ የሰረኩት ብላ ስትናገር የሚያሳየውን ፍሬያ የለቀቀችውን ቪዲዮ ሲያሳዩት በጣም ትደነግጣለች። ሳይም በዚህ ሰዓት ለሱ ብላ የራሷን ስም እንዲጠፋ በማድረጓ በጣም የጥፋተኝነት ስሜት ይሰማዋል። እሷም ግን የሱ ስም ነጻ እስከሆነ ድረስ ስለሷ የሚያወሩት ነገር ግድ እንደማይሰጣት ስትነግረው ሳይ በደስታ ይጠመጠምባትና ላደረገችለት ነገር ያመሰግናታል። ኪፈርና ዩሪንም ጨምሮ ሙሉ የክላሱ ተማሪ ጂ ባደረገችው ነገር በጣም ነበር የተደሰቱት። ኪፈርም ሃከሩ ጓደኛውን አግኝቶት የፍሬያን አካውንት ሃክ በማድረግ ሙሉ ቪዲዮን ከሶሻል ሚዲያ ላይ ዲሊት ያደርጉታል። ጂም ቤት እንደገባች አንጅሎ የተለቀቀውን ቪዲዮ አይቶት ስለነበር ባደረገችው ነገር በጣም ይናገራታል። ባልጠበቀችው መንገድም አንጅሎ የኪፈርን ስልክ ስለነበረው ወደ ኪፈር በመደወል የተፈጠረውን ነገር ይጠይቀዋል። ኪፈርም ያንን ያደረገችው ሳይ የተባለውን ጓደኛዋን ለማዳን እንደሆነና ገንዘቡን አለመስረቋን ሁሉም ስለሚያውቁ ምንም ችግር እንደሌለው፣ በዛ ላይ አሁን ላይ ቪዲዮ ዲሌት እንደተደረገም ይነግረዋል።
አንጅሎም ይህንን ሰምቶ ይረጋጋና ካሁን በኋላ እንደዚህ አይነት ነገር ፈጽሞ እንዳታደርግ ያስጠነቅቃታል። በኋላ ላይ የጂ አያት ጂን ከማትወዳት የአጎቷ ሚስት ጋር ወደና አንጅሎ ቤት ትመጣለች። ለአያትየው ስለ ቪዲዮ ቢነግሯትም አያትየው ጂን በጣም ስለምትወዳት ምንም አይነት ነገር ከመናገር ትቆጠባለች። ጂም ንፋስ ለመቀበልና ጭንቀቷን ለመርሳት ከቤት ወጥታ ወደ አንድ ካፌ